እኔ አላወቅኩም። ከሱ ጀርባ ጭራሽ ይሿሿማሉ ግለሰቦቹ። ከአምላክ ጀርባ ነገራት ይደረጋሉ። እንደዚህ አይነት አምላክ ደግሞ እኔ አምላክ ነው ብዬ ልቀበለው አልችልም። ሃይማኖትንም እንደ ሃይማኖት ልቀበለው አልችልም። ወደ ኦርቶዶክስ ስንመጣ ደግሞ ኦርቶዶክስ ምሰብከን ጭራሽ ማርያምን እንድናመልክ ነው እንጂ እግዚአብሔር እንድናመልክ አይደለም። የእግዚአብሔር ባሮች መሆን አንሻ ይላል። የእግዚአብሔርን ባሮች መሆን አትፈልጉ። ስለዚህ የሆነ ይቀጥልና የእናታችን የማርያም ባሮች ለመሆን ፈጽመን እንቀዳደም ይላል። ስለዚህ ኦርቶዶክስ መሰብከን ጭራሽ የማርያም ባሪያ እንሆን ነው። ክርስትና ላይ ያለውን አምላክ ስንመለከተው ደግሞ ክርስትና ያለው አምላክ የሚጸጸት አካል ነው። እንዲሁም ደግሞ የሚያርፍ አካል ነው፣ የሚደክመው አካል ማለት ነው። እንዲሁም ደግሞ እሱ ሳያውቅ ነገራት ከጀርባው የሚደረጉባቸው አምላክ ነው። እነዚህና በጣም ብዙ ምክንያቶችን ዘርዝረን ክርስትና ላይ የምናገኘው አምላክ የአምላክ ባህሪ የተሰጠው አምላክ ጭራሽ መለኮትን የማያሟላ ነው። አንድ አካል ነው። በቃ አንድ የሆነ መንፈሳዊ አካል ማናውቀው ስክሪፕትድ የሆነ ማለት ነው። በዚህ ምክንያት እኔ ክርስትና ልቀበለው አልችልም። ጀዛከላ ኸይር። እሺ አላህ ይቀበልህ። እሺ ለጊዜው ፍጥነት ሲባል ኡስታዝ ሙአዝ አለ 2 ደቂቃ አነስተህ አለው። እሺ ደቂቃ ላስጀምር መቀጠል እችላለሁ? እሺ አስጀምር። ቢስሚላህ ቢስሚላሂ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ደረጃ እኔ ኢስላምን እንደ ትክክለኛ ሃይማኖት አድርጌ ልከተል የቻልኩበት ምክንያት አልሐምዱሊላህ ኢስላምን በተወሰነ ደረጃ አውቄያለሁ ብዬ ነው የማስበው። ባወቅኩበት ነገር ውስጥ ደግሞ አላህ ሱብሓነሁ ወተዓላ ሙሉና ምንም አይነት እርዳታ የማያስፈልገው ምንም አይነት ነገር የማያስፈልገው ሙሉ የሆነ ራሱን መቻል ብቻ ሳይሆን ሌሎችንም ዓለምን ሁላ ያቆመ ብቸኛ አምላክ መሆኑን ተረድቻለሁ። ሁለተኛ ነገር ደግሞ ወንድሞቼ የጠቀሱት ነው። ነቢያቶች በአጠቃላይ የተላኩት በአጠቃላይ ያስተማሩት አምላክ አንድ መሆኑን ነው። አንድ ብለው እነሱ ያስተማሩትን አስተምህሮት ግን ብዙ ሰዎች አመሰቃቅለውታል። አንዳንዱ አንዳንድ ነገር ጨምሮበታል፣ የቀነሰበታል። በእንትን 3 ነው፣ በአካል 3 ነው፣ በመለኮት አንድ ምናምን የሚል ነገሮች አሉ። ወላኪን ትክክለኛው አምላክ አንድ ብቻ መሆኑን የሚናገር ኢስላም መሆኑን ስላገኘሁ ነው። ከዚያ ውጭ ያሉ ሃይማኖቶች ደግሞ ከብዙ የጣዖት አምላካውያን ቅጂ እንደሆነ ስለተረዳሁ። ለምሳሌ ወደ ክርስትና ከመጣን የትኛውም ክርስትና ውስጥ የሚሰሩ ነገሮች ወደ ግሪክ ሀገር የቀድሞ የጣዖት አምላካውያን የጣዖት አምልኮ የሚሰሩ ሰዎች የሚሰሩትን ተግባራት ብትመለከቱ ቁርባን የሚባለው ነገር ሙሉ በሙሉ ታገኙታላችሁ። ስላሴ የሚባለው ነገር እነሱ ብቻ ጋር አይደለም፣ ግብጾች ጋርም ዚዮስ፣ ሆረስና ሂራ የሚባል ስም በዚያ ስም አለ። ሁሉም ጋር ስትሄዱ እነኚህ አቂዳዎች በአጠቃላይ የጣዖት አምላኪዎች አቂዳ መሆኑን ነው የምታገኙት ማለት ነው። ስለዚህ የጣዖት አምልኮትን ወደ አላህ አምልኮት አምጥቶ ቀላቅሎ እንደ አምላክ አምልኮት አድርጎ ሰዎችን ማስገዛት ትክክል ስላልሆነና አላህ ሱብሓነሁ ወተዓላ ደግሞ ዲነል ኢስላምን ከምንም አይነት ታሕሪፍ ምንም አይነት ጭማሮና መቀነስ የታደገው ረብል ዒዘት ወልጀላል የከለከለው ስለሆነ ነው። ኢስላም ብቻ የተጠበቀና ከሌሎች ሃይማኖቶች በተለየ መልኩ ብቸኛ ምንም ነገር ያልተጨመረበት ያልተቀነሰበት እምነት ስለሆነ ነው። ሌላኛው ነገር ደግሞ ኢስላም የአላህ ሱብሓነሁ ወተዓላ እምነት መሆኑን የምንረዳበት ለማንኛውም ሰው ቅድሚያ የማይሰጥና ለአላህ ሱብሓነሁ ወተዓላ ብቻና ብቻ ቅድሚያ የሚሰጥ ስለሆነ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ኸይር። አላህ ይቀበልህ ኡስታዝ። እሺ ኢምሩ ጀዛከላህ ሀቢቢ። እኔም አጠር ያለ ሀሳብ ላስቀምጥ። አንደኛ እኔ እንደ ዋና ኮንሴፕት የማስቀምጠው የክርስትና መሰረት ውሸት ነው። በክርስትና መሰረታቸው እንደምናውቀው ክርስቶሎጂ እና መጽሐፍ ቅዱስ ነው ዋና በሚል መያዝ ብዙ አሉ። አክቹዋሊ እነዚህ ሁለት መሰላቸው። ወደ ክርስቶስ ስንመጣ ክርስትና ከእግዚአብሔር ውጭ አንድ ወንድ ልጅ እንዲመለክ ያዛል። አምላክ ከደነገገው ውጭ ወንድ ልጅ እንዲመለክ ይፈቅዳልም ያስመልካል። ጤነኛ ሰው ደግሞ አእምሮ ያለው ሰው ደግሞ ካላበደ በስተቀር ወንድ ልጅ አያመልክም። የሉቃስ ወንጌል ምንድነው የሚለው? እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ። ማርያም የወለደችው ወንድ ልጅ ነው። ያን ወንድ ልጅ አያመልከውም። አንደኛ። ሁለተኛ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ስንመጣ ኦርቶዶክሳውያን 93 መጽሐፍ አላቸው። ካቶሊኮች 70 ምናምን አላቸው። ጴንጤ 66 አለው። የትኛው ነው የአምላክ ቃል? የኦርቶዶክስ ወይስ የጴንጤ? አንደኛ። የጴንጤ ደግሞ ከሆነ የኦርቶዶክስ ደግሞ ከሆነ እዛ ላይ እንኳን ስንመጣ እነዛ መጽሐፍ ጸሐፊያቸው አይታወቅም። በውስጣቸው በጣም ብዙ መጥፎ ነገሮች ይዘዋል። ትውልድን የሚበክሉ፣ ትውልድን የሚያበላሹ፣ ኢቭን አምላክን የሚሳደቡ ላይክ ዘፍጥረት ምዕራፍ 5 ምንድን ነው የሚለው? እግዚአብሔር የሰው ልጆች የሰሩትን ከተማ ለማየት ወረደ። እግዚአብሔር
ለማየት ግዴታ መውረድ አለበት ይላል። ተጨማሪ ደግሞ እግዚአብሔር እየበረረ ይመጣል ይላል። ይሄ ደግሞ ግልጽ የሆነ አምላክን መሳደብ ስለሆነ መጽሐፉን ትክክለኛ መጽሐፍ አድርጌ እምነቱን ትክክለኛ እምነት አድርጌ አልቀበለውም። ኦኬ ይሄ ነው። ኢንሻአላህ ቀጥሉ እና ጀማ ቪዲዮ ላይ ያለው ቪዲዮን ኮፒ ሊንክ አድርጉ። እሺ ሰከንድ አላለቀም ብለን ነው። እሺ እሺ ኸይር ጀዛከላህ ኸይር ኢምሩ ትልልቅ ፖይንቶችን ያነሳው። እሺ አሚሮ አለ እንግዲህ ያው አንተ ሙስሊም የሆንክበትን ምክንያት ሁላችንም እንድንናገር ነው። ሰላህ መጀመሪያ እንትን ያለን አለ አሚር ሙስሊም የሆንክበትን ምክንያት እንድትናገር። ሰላም አለይኩም ድምጽ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ያው ሁላችንም ልዘይራችሁ ብዬ ነው። እኔ ማስረጃ እየጠቀስኩኝ ምናምን በእናንተ ፊት ድፍረት ኖሮኝ ምናምን እንደዚህ ነገር ላብራራ አልችልም። እንዳትጠብቁ ሰዓት ልዘይራችሁና ልውጣ። ስላገኘኋችሁ ደስ ብሎኛል። ባጭሩ ሙስሊም ስለሆንኩኝ ነው፣ ጤነኛ ስለሆንኩኝ ነው ሙስሊም የሚቀጥለውና ባይሆን ባለችኝ አንድ ደቂቃ ሙስሊም ማለት ያው ብዙ መገለጫዎች አሉ ደስ የሚሉ። ከነዛ ውስጥ ሙስሊም ወንድማማችነት ነውና እዚህ ጋር ኢምራን 2 ቀን እንደተጨመረለት ስትናገሩ ሰምቻለሁ። ስራ ይዤ ከሩቅ ነበር እየሰማሁ የነበረው። ሶሻል ሚዲያ ላይ በተደጋጋሚ የሚለቀቁ ነገሮች ያ ቲክቶክም ሆነ ሌላ ሶሻል ሚዲያ እንትኖች ሲደጋገምበት እንደ ትሬንድ ነው የሚይዘው፣ ቫይራል የማውጣት እድሉ አለውና ስለ ኢምራን ቪዲዮ ሰራችሁ ወንድምነቶች ደግማችሁ 1-2 ሰሩና ዛሬና ነገ ኢንሻአላህ ነገ ሲነጋ ኢንሻአላህ 1 ሚሊዮን ገብቶ የሱ ደስታ የኛም ደስታ ነው። ተባብረን 1 ሚሊዮን እናስገባዋለን። ከዛ በኋላ ደግሞ ሌላ ወንድሞች ይቀጥላሉ። ስላገኘኋችሁ ደስ ብሎኛል። በጣም ነው ማከብራችሁ። ሌላ ነገር ግን በእናንተ ፊት በሞራል ማስረጃ እየጠቀስኩኝ ማውራት አልችልም። ኢንሻአላህ ሌላ ጊዜ ጀዛከላህ ኸይር። እሺ አላህ ይቀበለ፣ አላህ ይጠብቀ። እሺ ጃ አለ ቀድሜ ላስጀምርብህ። እሺ አሁን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እሰማለሁ? ኧረ ትሰማለህ? እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እኔ ክርስቲያን የማልሆንበት ምክንያቴ በጣም ብዙ ነው። ምናልባት ደቂቃ ይበቃ ይሆናል፣ ግን ማስታወስ ያለባችሁ ነገር እኔ የገባኝ ስለ ህይወት ለተፈጠርኩበት ዓላማ መዋል እፈልጋለሁ። ለዛ ነው ክርስቲያን የማልሆነው። አምላኬ ለፈጠረኝ ዓላማ መዋል እፈልጋለሁ። ሁለተኛውና ትልቁ ነገር ደግሞ ሰይጣን ዓለም ላይ ለሚሰራው ስራ ባሪያ መሆን አልፈልግም። ስለዚህ ክርስቲያን አልሆንኩም። ይሄን ነገር አስምሩበት። በጣም ማለት ቁጡ ነኝ። ፈጣሪን ለመገዛት ያለኝ ፍላጎት ቁጡ ነኝ። ታዲያ እኛ ሰይጣንን እንድንገዛ የሆኑ ሰዎች ሰብስበው ይሄ መርዝን በሚያምር ብልቃጥ ሊያጠጡ ለመኮር ሰዎች እኔ ባሪያ መሆን ስለማልፈልግ ነው ክርስቲያን ሆንኩት። በፍጹም ማለት ሰዎች ቁጭ ብለው በሚያምር ሁኔታ በማይገባ መልኩ ሰዎችን ሊያሳብድ እርስ በርስ ያጨቃጭቅ በማይገባ መልኩ የሰጡን ኪኒን ነው ክርስትና ሃይማኖት። ክርስትና ሃይማኖት ማለት የዓለማቱን ጌታ ከየትኛው ምድራዊ ኃይል በላይ የሚቃወም ትልቁ መጥፎ መሳሪያ ነው። ለዚህ ነው ክርስቲያን ያልሆንኩት። ክርስቲያን ያልሆንኩት ለዚህ ነው። ለአምላክ መገዛት እፈልጋለሁ። ለፈጠርኩበት ዓላማ መዋል እፈልጋለሁ። እዛ ሲት እና በብዙ ማጣት ውስጥ ማግኘታችንን ሁሉ አስበን እስቲል ነው ሰልመን እስልምና ላይ የቆየ ነው። በዱንያ የምናገኛቸው ነገሮች በአሂራ ከምናገኛቸው ነገሮች ኦብቪየስሊ አይበልጡ እና ሁላችሁም ተነሱ ለተፈጠራችሁበት ዓላማ ለመዋል እና ለተፈጠራችሁበት ዓላማ የምትሉበት መንገድና ቦታ ደግሞ ዲነል ኢስላም ብቻ ነው። ኢንሻአላህ። እሺ ማሂር አለ? ጀዛከላህ ኸይር ጃ። እሺ ማሂር አለ? አለው ሐቢቢ። እሺ ቀጥል። ኦኬ ክርስቲያን የማልሆንበት የመጀመሪያውና ትልቁ ምክንያት ፍጡር ላለማምለክ ነው። ለአምላኩ ባሪያ የሆነን ፍጡር አላመልክም ነው። ኢየሱስ ክርስቶስ ሲናገር መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረን እግዚእ መቅድመ ተግባሩ፣ ከቀድሞ ስራ አስቀድሞ አምላክ የፈጠረኛል። አምላኩ የፈጠረው ለአምላኩ ባሪያ የሆነን ፍጡር አላመልክም። ፍጡር ፈጣሪ ሊሆን አይችልም ነው።
ፍጡር ፈጣሪ ሊሆን አይችልም። የመጀመሪያው ነገር ይሄ ነው። ሌላኛው ነገር ደግሞ ይሄ የሚመለከው አካል ለራሱ ኢየሱስ ክርስቶስ የተባለው ከአምላክ ህልውናን ከአምላክ የሚያገኝ መሆን ነው። አምላክ ህይወት የሰጠው መሆን ነው። አምላክ ህይወት ሰጥቶታል። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቷል። ከአምላክ ህይወት የሚቀበልን ከአምላክ መኖርን የሚፈልግን አካል አላመልክም። የመጀመሪያው ነገር። ሶስተኛው ነገር ደግሞ ይሄ የሚመለከው አካል በክርስትና ያለው አካል ለአምላክ ባሪያ ነው። ለአምላክ ባሪያ ነው። አምላኩ ጉልበት ሆኖታል። እኩነ ገብረ ዘፈጠረኒ በውስተ ከርሰ እምየ ባሪያ ሆነው ዘንድ አምላኬ በእናቴ ማህፀን ፈጠረኝ ይላል። በእናቱ ማህፀን የተፈጠረን ሉቃስ ወንጌል እንደሚነግረን ብልቱ የተገረዘን ወንድ ልጅን አናመልክም። ይሄን ነገር ላለማድረግ ክርስቲያን አልሆነም በፍጹም። አምላክ በማህፀን የፈጠረው ለአምላኩ ባሪያ የሆነ አምላኩ ጉልበት የሆነው ኢሳያስ እንደሚናገረው አምላኩ ጉልበት የሆነው በማህፀን የተፈጠረን ፍጡር አናመልክም። በዚህ ምክንያት ብቻ ክርስቲያን አልሆነም። ይህንን ነገር ደግሞ ሲያብራራው ኤፌሶን ምዕራፍ 4 ቁጥር 24 ላይ በእግዚአብሔር አምሳል የተፈጠረውን አዲሱን ሰው ልበሱት ይላል። አዲሱን ሰው በእግዚአብሔር አምሳል የተፈጠረውን ፍጡር ቢላህ አለይኩም ህሊና ያለው ሰው ፍጡር አያመልክም። ሰማይና ምድርን የፈጠረ አምላክ ከሰማይ ወርዶ እንጨት ጠራቢ ሆኖ አይመለክም። ይሄንን ላለማምለክ ክርስቲያን አንሆን። ይሄ ነው ሐሳቤ። እሺ ጀዛከላ ኸይር አላህ ይቀበልህ ማሂር። አይ ቲንክ ሻሃዳ የሚለውን ልጅ ቅድም አስገቡት። እሺ ዋንጋርድ ነው ኤጋርድ ምናምን የሚለው አካውንት። እሺ ማን የቀረው ሰው ይላል ሎስት። ኦኬ ጄክ ቀጥለው። አጣሁት እኮ እዚህ ከላይ ነው ሄደ ነው ልክ። እሺ እና ምንድነው የመጀመሪያው አምላክ እንዲህ አይደለም ከማለት በፊት የሚጀምረው ሁላችንም የተቀበልናቸው ነቢያቶችን አስመልክቶ ነው። ያ ነብይ እውነተኛ ነብይ ነው ወይንም ደግሞ ትክክለኛ መልእክተኛ ነው አይደለም የሚለው ነው። የብሮ ደቂቃ አልተሰጠኝ መሰለኝ። ያው አለ እኔ ጋር። እሺ ያን አስመልክቶ የባይብል ነቢያቶችን ከተመለከትን ለምሳሌ ዳዊትን መውሰድ እንችላለን። ዳዊት ምን አይነት አካል ነበረ የሚለውን ከተመለከትን ከእግዚአብሔር ትእዛዝ የማይወጣ ሰው ነበረ። መጽሐፈ ነገሥት ቀዳማዊ ላይ ምዕራፍ 15 ቁጥር 5 ላይ ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበርና ካዘዘውም ነገር ሁሉ ፈቀቅ አላለም ነበርና ይላል። ነገር ግን ይሄንን የእግዚአብሔር ትእዛዝ እንደማይጠስ ከነገረም በኋላ ግን በሌሎች ቦታዎች ላይ ዳዊት ነብይ ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ ነብይ ስለሆነ ተብሎ ተገልጿል። ነገር ግን በሚገርም ሁኔታ ግን ዝሙት የፈጸመ አካል ነው። ለምሳሌ መጽሐፈ ሳሙኤል ምዕራፍ 11 ቁጥር 4 እና 5 ብንመለከት ዳዊት መልእክተኞች ልኮ አስመጥቶ ወደ እርሱም ገባች ይልና ከርኩሰትም ነጽታ ነበርና ከእርሷ ጋር ግን ተኛ ይላል። ከሴት ጋር የሚተኛ ዝሙተኛን የሆነ አካል ከአምላክ መልእክት እየመጣለት ነው ብዬ ልቀበል አልችልም። ይሄ አእምሮ ሊቀበለው አይችልም። ሌላኛው አምላክ የተገለጸበት መንገድ ነው። አምላክ ኦሪት ዘጸአት ምዕራፍ 11 ቁጥር 17 ላይ የሚተነፈስ መሆኑ ተነግሮናል። ለምሳሌ ትንሽ ለመመልከት አክል ይህ አምላክ የሚተነፈስ መሆኑን ነው የተነገረው። የሚተነፈስን አምላክ ግን እንዴት ነው በዚህ መልኩ ሊገለጽ እንዲቻል የሚለውን ነገር ሊቀበለው አልችልም፣ ላምነውም አልችልም። የሚተነፈስን አካል ላመልክ አልችልም። ለምሳሌ ያው ተነፈሰ ይላል፣ ልቀበለው አልችልም። ሌላኛው ራሱን ለማጥፋት ሞክሯል። ራሱን ለሚያጠፋ ነብይም ብዬ አምላክም ብዬ ልቀበለው አልችልም። የዮሐንስ ወንጌል ምዕራፍ 2 ቁጥር 10 ላይ እንደምንመለከተው ኢየሱስም መልሶ ይህ ቤተ መቅደስ አፍርሱት አለ። ይህ ቤተ መቅደስ አፍርሱት በሶስትም ቀን አነሳዋለሁ አላቸው ይላል። ይሄንን ሐሳብ ላጠቃለው ብዬ ይህን ቤተ መቅደስ አፍርሱት አለ። አፍርሱት ካለ በኋላ በሶስትም ቀን አነሳዋለሁ አላቸው። ስለ ሞቱ ነው የሚያወራው እያለ ነው። አፍርሱት ማለት ግደሉት ማለት ነው። ግደሉኝ ብሎ ራሱን ወደ ግድያ የሚጣራ አካል ግደሉኝ የሚል አካል ላመልክ አልችልም፣ ልቀበለው አልችልም ነው እያልኩ ያለሁት። ጀዛከላ ኸይር። 2 ደቂቃ ማለት እንዲህ ነው እንዴ? 2 ሰዓት አይበቃም። እሺ ኦጋድ አለ አንድ የኔን ሐሳብ ከመናገሬ በፊት አለው። እሺ መስለም ፈልገ ነው መስለም ፈልጌ ይላል። መጀመሪያ እምነትህ ክርስትና ነበረ? መስለም ፈልጌ ነው። ጥሩ። አሁን ኢየሱስ ክርስቶስ አምላክ እንዳልሆነ አምነህ ነው አይደል የምትገባው?
አምኜ ወደ ትክክለኛ ሃይማኖት መመለስ ፈልጌ ነው፣ ወደ እስልምና ማለት ነው። አዎ ትክክል። ኢየሱስ ፍጡር ነው ብለህ ማለት ነው አይደለ? ፍጡር ነው። ኢየሱስ ፍጡር ነው። ወደ ትክክለኛ ሃይማኖት መመለስ ፈልጌ ነው። በጣም ጥሩ። እሺ እኔ የምለውን ተከትለኝ ትላለህ። እሺ እሺ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድን የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አላሁ አክበር አላሁ አክበር። በጣም ደስ ይላል። እንግዲህ አንተ ዛሬ ሙስሊም ሆነሃል። ከዚህ በኋላ ያው አላህ ሱብሓነሁ ወተዓላ ወንጀልህን በዜሮ አባዝቶልሃል። እንግዲህ ከዚህ በኋላ ያው ንጹህ ሰው ነህ ማለት ነው። እንደተወለደ ሕፃን ልጅ ነህ እና ከዚህ በፊት የነበረው ኃጢአትህ ሁሉ ተሰርዞልሃል። አልሐምዱሊላህ። አላህ ጽናቱን ይስጥህ። አላህ እንግዲህ ሁላችንንም አብሮ ጀነት ሲሰብስበን። በአጭሩ ምንድነው የምልህ፣ በውስጥ ታናግረኛለህ። ትምህርት የምትማርበትን ቦታ አሳያለሁ። እሺ አናግረኛው። ፎሎ አርጌያለሁ። እሺ ፎሎ አርጌያለሁ። በቃ እንግዲህ ያንኛውን የፊቱን አካውንት አጥፍቻለሁኝ። ወደዚህ አካውንት ፎሎ አርጉልኝ። በቃ ያንኛውን የድሮውን ተላጠፋው ማለት ነው። አዲስ ከፍቼ ችግር የለውም። አናግረኝ በውስጥ እሺ። አሁን ኡስታዝ አቡበከርን ላስገባው ስለሆነ ታናግረኛለህ በውስጥ እሺ። መልካም ጊዜ። እሺ የኔ ተራ ነው መሰለኝ። 2 ደቂቃ ማን ነው መሰለኝ ጨነቀ አራጂክ። እሺ ያው ኢምሩ ፎሎ 1 ሚሊዮን መግባት ስላለበት እሱን ፎሎ እያደረጋችሁ እሺ፣ እያስደረጋችሁም እሺ። 2 ደቂቃ ነው እንደኔ የተሰጠኝ። ያው ቢስሚላህ ምንድነው በአጭሩ እኔ ያልሆንኩበት ምክንያት እኔ የሰው ወንጀል አልሸከምም። በቃ እኔ ክርስቲያን የማልሆንበት ምክንያት አላህ ቁርአን ላይ ምን አለ? ወላ ተዚሩ ዋዚረቱን ዊዝራ ኡኽራ፣ አንደኛዋ የሌላኛውን ኃጢአት አትሸከምም ብሏል። ሰው አዳምና ሔዋን ባጠፉት ጥፋት እኔ ምንም የምጠየቅበት ነገር የለም። ሰው አሁን ትልቁ ችግር እዚህ ጋር ነው። አሁን መሰረቱ ምክንያቱም ክርስትና የሚወድቀው ስቅለት ከሌለ ክርስትናችን ዜሮ ነው ብሏል ጳውሎስ ሲናገር ማለት ነው። ሰው አሁን ስቅለት የሚመጣው ራሱ በዚህ ምክንያት ነው። ስለዚህ እኔ ምንም አይነት ድቀተ ባህሪ ከአዳምና ሔዋን የወሰድኩት ድቀተ ባህሪ የለኝም። በነፃ ምርጫዬ ነው የምኖረው። ነፃ ምርጫዬን ደግሞ በራሴ ፍላጎት ነው የምሰራው። ስለዚህ አዳም የሰራውን ነገር እኔ ምንም የሚያገባኝ ነገር የለም። ልጆች ባጣ። ስለዚህ አምላክ በክርስትናው አካሄድ ስንሄድ ፍትሃዊ አይደለም። ለምሳሌ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ጀምሮ እንዲህ ይላል ብታዩት፣ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ ወደ እግዚአብሔር ጉባኤ አይግባ ይላል። ሰው እንደዚህ አይነት አምላክ እንዴት ነው ማመልከው? እኔ ብልቱ የተቀጠቀጠ ምኑ የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ። ሆይ ምን አረጉ እነዚህ ሰዎች? ምን አረጉ? ፍትህ የለም። ስለዚህ ፍትህ የሌለበት አላህ ቁርአን ላይ ምን ይላል? አንዲትም ነፍስ ያለ ምክንያት አትበደልም ብሏል። ማን ነው? በምንም አይነት ሁኔታ አትበደልም ነፍስ የተባለች ሁሉ። ስለዚህ እኔ እንዴት ፍትህ የሌለበት ምን ያደርግልኛል? ፍትህ የሌለ አምላክ ፍትሃዊ ካልሆነ ምንድነው ጥቅሙ ነው? በቃ ስለዚህ ኢየሱስ መጥቶ ሲጀመር ኢየሱስ ሰው ነው። ሰው ደግሞ አዳምና ሔዋንን ከሆነ መገደል የነበረባቸው እነሱ ናቸው መገደል ያለባቸው። ስለዚህ አሁን እዚህ ጋር መጥቶ ኢየሱስ የሚገደልበት ምንም አይነት ምክንያት የለም። ስለዚህ የማይሆን ነገር ነው፣ አያስኬድም፣ ሎጂክ አይቀበለውም፣ አእምሮ እሺ አይልም። ይህንን ነገር ገብቷችኋል? አእምሮ እሺ አይለውም። በቃ ይህንን ይመስላል። ይህኔም ጨርሻለሁ ማለት ነው። ኦኬ
አሁን በምን እናስቀጥለው ጋይስ? አንዳንድ የእግዚአብሔር ባህሪያት ላይ እና የነቢያት ባህሪያት ላይ ወሳኝ ነገር ስለተነሳ አለዛ ስቅለት ላይ አንዳንድ ነገሮች እናውራ። ያው ሰሞኑን ቀኑ የኢምሩ ስለሆነ ኢምሩ ለአንተ ምርጫ ልስጥህና ምረጥና ከነዚህ ውስጥ አንደኛውን እናርገሽ ኢንሻአላህ።